የአሜሪካ መንግስት ያወጣውን የትራቭል ባን ወይም ደግሞ የጉዞ እገዳ አስመልክቶ የሰራውላችሁ ቪዲዮ ነበረ። ሁላችሁም እንደምታስታውሱት ይህን ጉዳይ በተመለከተ እጅግ በርካቶቻችሁ ስለ ጉዳዩ አንዳንድ ነገሮች ግልጽ እንዳልሆኑላችሁና ሊመለስላችሁ የምትፈልጓቸው ጥያቄዎች እንዳሉ በኮሜንት ሴክሽን አሳውቃችሁኛል። በተመሳሳይ የዲቪ ሎተሪ እድለኞችን በተመለከተ የትራቭል ባኑ ሊጎዳው ይችላል ወይ የሚል ጥያቄም ተጠይቄያለሁ። እንግዲህ ስቴት ዲፓርትመንቱ የትራቭል ባኑን ከዚህ ቀደም እንደምታስታውሱት በ19 ሀገራት ላይ አድርጎ ነበረ። አሁን ደግሞ ተጨማሪ 36 ሀገራትን ስፔሻሊ 25 የአፍሪካ ሀገራትን ያካተተ የትራቭል ባን ሊያደርግ እንዳሰበ አሳውቋል። ይህ ጉዳይ ገና በሂደት ላይ የሚገኝ ነው። አፕሩቭ ተደርጎ ተግባር ላይ የሚውለውም ምናልባትም ከ60 ቀናት በኋላ ይሆናል ማለት ነው። የትራቭል ባኑን በተመለከተ ለጠየቃችሁኝ ጥያቄ በተቻለ መጠን ከአንዳንድ ሪላብል ናቸው ታማኝ ናቸው ብዬ ካሰብኳቸው ምንጮች ያገኘኋቸውን መረጃዎች ወደ እናንተ የማድረስ ይሆናል። በዋናነት ይህ የትራቭል ባን የጉዞ እገዳ የማይመለከታቸው አካላት እነማን ናቸው? ከዚህ ቀደም በሰራሁላችሁ ቪዲዮ የተወሰኑትን ለመጥቀስ ሞክሬ ነበር። ነገር ግን ተጨማሪ መረጃ አስፈላጊ ሆኖ ስለተገኘ በቻልኩት መጠን ከተለያዩ ምንጮች ኢሚግሬሽን አካባቢ ካሉ ግለሰቦች እንዲሁም ደግሞ ከአንዳንድ ጠበቆች ያገኘኋቸውን መረጃዎች አጠናክሬ ይዤላችሁ መጥቻለሁ። አብራችሁን ቆዩ። መረጃው ለብዙዎቹ ሊጠቅም ስለሚችል ላይክ እንዲሁም ደግሞ ሼር እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተመሳሳይ ቪዲዮዎች እንዲደርሷችሁ አድርጉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የዋሽንግተን ፖስት ይዞት በወጣው መረጃ ቀደም ብዬ እንደነገርኳችሁ ወደ 36 የሚጠጉ አገራት የትራቭል ባን ሊገጥማቸው እንደሚችል አሳውቋል ማለት ነው። የዩናይትድ ስቴትስ ስቴት ዲፓርትመንት እንደተናገረው ከሆነ 36 የሚጠጉ አገራት አንዳንድ ጉዳዮች ላይ ተጨማሪ የማጣራት ሂደት ማድረጉ አስፈላጊ ሆኖ ስለተገኘ ለነኚህ 36 አገራት መንግስታቶች የተላከ ደብዳቤ አለ። ይህም ደብዳቤ እንግዲህ አንዳንድ ቤንችማርኮችና ሪኳየርመንቶች እነኚህ ሀገራት እንዲያሟሉ ይጠበቃል። ሀገራቱም በተጠየቁት መንገድ እነዚህን መስፈርቶች አሟልተው የሚገኙ ከሆነ በሚቀጥሉት 60 ቀናት ውስጥ የትራቭል ባኑ እነሱን አፌክት እንደማያደርግ፣ በተመሳሳይ ደግሞ እነኚህ ሀገራት የተጠየቁትን መስፈርት አሟልተው ካልተገኙ የትራቭል ባኑ አፕላይ እንደሚደረግ ወር ደግሞ የጉዞ እገዳው እንደሚጸናና እንደሚጸድቅ ተናግረዋል ማለት ነው። ከነኚህ ሀገራት መካከል ደግሞ ኢትዮጵያ ትገኝበታለች። የኢትዮጵያ መንግስትም እንግዲህ የተጠየቀውን መጠይቅ ወር ደግሞ እንዲያሟላ የሚጠበቅበትን መስፈርት አሟልቶ ከተገኘ የትራቭል ባኑ የማይፈጸም ይሆናል። ኢትዮጵያም ነፃ የምትሆንበት እድል ይኖራል ማለት ነው። ከዛ ውጭ ግን የትራቭል ባኑ ሊጸድቅ የሚችልበት እድልም ይኖራል። የብዙዎቻችሁ ጥያቄ የሆነው ኤክሰፕሽን እንዳለ ከዚህ ቀደም በሰራሁት ቪዲዮም ጠቅሻለሁ። ያ ኤክሰፕሽን ወይ ደግሞ ያ ልዩ ሁኔታ የትራቭል ባኑ የጉዞ እገዳው የማይመለከታቸው አንዳንድ ግለሰቦች ይኖራሉ። እነኚህ ግለሰቦች የትራቭል ባኑ አፌክት የማያደርጋቸው እነኚህ ሰዎች እነማን ናቸው? ታማኝ ናቸው ብዬ ካሰብኳቸው ምንጮች የያዝኳቸውን 6 ነጥቦች የማጋራችሁ ይሆናል። ቀጥታ ወደ መጀመሪያው እንሄዳለን። የጉዞ እገዳው ከማይመለከታቸው መካከል የመጀመሪያው ዜግነት ያላቸው ሰዎች ወይ ደግሞ ሲቲዝኖች ናቸው። ሲቲዝኖች የዩናይትድ ስቴትስ ሲቲዝን የሆኑ ግለሰቦች የትራቭል ባኑ አይመለከታቸውም። ጉዞ ማድረግ ይችላሉ። ወደ የትኛውም ሀገር በመሄድ ጉዞ አድርገው መመለስ ይችላሉ። ስለዚህ ዜጎች ከሆናችሁ የዩናይትድ ስቴትስ ሲቲዝን ከሆናችሁ ይህ የጉዞ እገዳ የትራቭል ባኑ አፕላይ ሊደረግባቸው ከሚችሉ ሀገራት የመጣችሁ ብትሆኑም እናንተን የማይመለከት ይሆናል ማለት ነው። በሁለተኛ ደረጃ ደግሞ የግሪን ካርድ ወይም ደግሞ የመኖሪያ ፍቃድ ያላችሁ በአሜሪካን ሀገር እየኖራችሁ የመኖሪያ ፍቃድ ያላችሁ ይህ የትራቭል ባን አይመለከታችሁም። በተለይ ደግሞ 10 ዓመት የመኖሪያ ፍቃድ የተሰጣችሁ ሰዎች በፍጹም የትራቭል ባኑ አይመለከታችሁም። ወደ ፈለጋችሁበት ቦታ መንቀሳቀስ እና መጓዝ እንደምትችሉ የስቴት ዲፓርትመንቱ አሳውቋል ማለት ነው። እናንተ ሊመለከታችሁ አይችልም። የ2 ዓመት ወይም ደግሞ ኮንዲሽናል ግሪን ካርድ ያላችሁ ምናልባት እናንተን በተመለከተ ተጨማሪ ማጣራቶችን ማድረግ ይኖርብኛል። እስቲ ኮንዲሽናል ግሪን ካርድ ያዛችሁትን በተመለከተ ጥያቄ አለ። የትራቭል ባኑ ሊመለከታችሁ የሚችልበት እድል ይኖራል። ይህን ስል ግን አሁንም ተጨማሪ ማጣራቶችንና መረጃዎችን ማግኘት ይኖርብኛል። ለጊዜው ግን እርግጠኛ ሆኜ መናገር የምችለው የ10 ዓመት ግሪን ካርድ ያላችሁ ይህ የትራቭል ባን አይመለከታችሁም። በሶስተኛ ደረጃ ትራቭል ባኑ ወይም የጉዞ እገዳው አይመለከታቸውም የተባሉት ቫሊድ የሆነ ቪዛ ያላችሁ፣ ያ ማለት ኤክስፓየር ያላደረገ ወይ ደግሞ ቪዛው ያልተቃጠለ ከሆነ ያላችሁን ቪዛ በመጠቀም ወደ የምትፈልጉት ቦታ መንቀሳቀስና ትራቭል ማድረግ እንደምትችሉ የስቴት ዲፓርትመንቱ አሳውቋል። ኤክስፓየር ያደረገ ከሆነ ግን ሪኒው ለማድረግ የማትችሉበት ሁኔታ ሊኖር ስለሚችል ሪኒው የምታደርጉበት እድል እነኚህ
የተሰጡት 60 ቀናት ብቻ ናቸው። ኦልሬዲ ትራቭል ባኑ አፕላይ ከተደረገና ከጸደቀ በኋላ ኤክስፓየር ያደረገ ቪዛ ማሳደስ የማይቻልበት ሁኔታ ሊኖር ስለሚችል ካሁኑ ማሳደስ ይጠበቅባቸዋል። ስለዚህ ቀኑ ያላለፈበት ወይም ደግሞ ቫሊድ ቪዛ ያላችሁ ሰዎች የትራቭል ባኑ እናንተንም የማይመለከት ይሆናል ማለት። በአራተኛ ደረጃ የትራቭል ባኑ የማይመለከታቸው ኢሚዲየት ሪላቲቭስ ኦፍ ዩኤስ ሲቲዝን ከሆናችሁ እናንተን የትራቭል ባኑ አይመለከታችሁም። ያ ማለት ምንድነው? እነኚህ ኢሚዲየት የሚባሉት ሪላቲቮች ወይ ደግሞ የቅርብ የሚባሉት ዘመዶች እነማን ናቸው? እናት፣ አባት፣ ሚስት ወይም ደግሞ ባል፣ ወንድምና እህት በዚህ የትራቭል ባን አፌክት አይደረጉም። አንድ ግለሰብ የዩኤስ ሲቲዝን ከሆነና ከነኚህ መካከል ቪዛ ማግኘት ቢፈልግ የትራቭል ባኑ አፌክት ሳያደርገው ወይም ደግሞ የጉዞ እገዳው ሳያግደው ቪዛ ማግኘት የሚችልበት እድል አለ ማለት ነው። ትናንትና በሰራሁት ቪዲዮ ላይ አንድ ጥያቄ ተጠይቄ ነበረ። እሱ ምንድነው እንግዲህ የልጆችን በተመለከተ ልጆቹ ከ21 ዓመት በታችና ያላገቡ መሆን አለባቸው ኢሚዲየት ሪላቲቭ ለመሆን። ነገር ግን ልጆቹ ከ21 ዓመት በላይ የሚሆኑ ከሆነ ከዚህ ቀደም እንደምታውቁት በስፔሻል ኬዝ ወደ ዩኤስ የሚመጡበት እድል አለ። ካቴጎሪው ሌላ ቢሆንም በአሁኑ የጉዞ እገዳ ላይ ግን እነኚህ ሰዎች እንደ ኢሚዲየት ሪላቲቭ አይቆጠሩም። ስለሆነም የትራቭል ባኑ እነኚህን ሰዎች ይመለከታል። ስለዚህ አንደር 21 ከ21 ዓመት በታች የሆኑ ያላገቡ ልጆች ኢሚዲየት ሪላቲቮች ናቸው። ስለሆነም የጉዞ እገዳው አይመለከታቸውም። ከ21 ዓመት በላይ ከሆኑ ግን የጉዞ እገዳው ይመለከታቸዋል። መጓዝ እንዲሁም ደግሞ ቪዛ ማግኘት አይችሉም ማለት ነው። በአምስተኛ ደረጃ የተቀመጠው ደግሞ የናሽናል ኢንትረስት ዌይቨርስ። እነዚህ ኢንተርናሽናል ኢንትረስት ዌይቨርስ የተባሉት እንግዲህ ለአገሪቱ ከፍተኛ ጥቅም ሊያስገኙ የሚችሉ የተማሩ ለአገሪቱ ትልቅ አስተዋጽኦ ማድረግ የሚችሉ ግለሰቦች በስፔሻል ኬዝ እነኚህ ሰዎች ቪዛ የማግኘትና ትራቭል የማድረግ መብት ይኖራቸዋል። ትራቭል ባኑ አፌክት አያደርጋቸውም። ወደ ዲቪ ሎተሪ እድለኞች ከመግባቴ በፊት በስድስተኛ ደረጃ የትራቭል ባኑ አፌክት የማያደርጋቸው ወር ደግሞ ቪዛን በተመለከተ ምንም ችግር ኦር እክል ላይገጥማቸው የሚችሉ ተብለው የተጠቀሱት እዛው አሜሪካን ሀገር የሚኖሩ if you are already in US you can adjust or change status even though you are from a banned country። ስለዚህ እዛው ዩናይትድ ስቴትስ ሀገር እየኖራችሁ አንዳንድ አጀስትመንቶች ማስተካከያዎች ወይም ደግሞ ለውጦችን ስታተሳችሁ ላይ ለውጦችን ወይም ማስተካከያዎችን ማድረግ የምትፈልጉ ከሆነ ኢቭን ዞ እናንተ ከባንክ ከተደረጉ ሀገራት ብትሆኑ ቪዛን በተመለከተ የወጣው ይህ አዲስ መረጃ እናንተን አይመለከትም ማለት ነው። ትራቭል ማድረግ የምትችሉበትም እድል አለ ስታተሳችሁን ቀይራችሁ ቪዛ እጃችሁ ላይ እስከተገኘ ድረስ ማለት ነው። በመጨረሻ እንግዲህ በጣም ለበርካቶቹ ምናልባትም አሳዛኝ ሊሆን የሚችል አንድ ዜና ዲቪ እድለኞችን በተመለከተ ነው። ከዚህ ቀደም እንደምታስታውሱት 19 ሀገራት የትራቭል ባን ተደርጎባቸው ነበረ። እሱን ተከትሎ ዲቪ ሎተሪ እድለኞችን በተመለከተ የወጡ በርካታ መረጃዎች አሉ። ከነዛ መካከል ጠቃሚና መረጃው ትክክለኛ ሆኖ ያገኘሁት አንድ ግለሰብ የሰጠውን ማብራሪያ ተመልክተን እንመለስ። DV lottery is an immigrant visa type. So when they say they're banning immigrants, it includes DV lottery. Please don't misunderstand this. This is absolutely correct information. If your country is listed here as one of the 19 countries and you are a DV lottery selectee and you're going for an interview, you are banned. You are banned. It's as simple as that. The government want to ban you. If you're from one of these 19 countries, they want to ban you. እንደሰማችሁት ነው የዲቪ ሎተሪ እድለኞች ምናልባትም በዚህ ትራቭል ባን ወይም ደግሞ የጉዞ እገዳ አፌክት ሊደረጉ ይችላሉ። የዩናይትድ ስቴትስ ስቴት ዲፓርትመንት እንግዲህ አንዳንድ ማጣራቶችን ማድረግ አለብኝ ከነኛ ሀገራት የሚመጡ ዜጎች ያላቸውን ዶክመንት ያላቸውን አይደንቲቲ እንዲሁም ደግሞ ሙሉ መረጃ ማጣራት አለብኝ ብሎ ስላሰበ የዲቪ ሎተሪ እድለኞችም በዚህ የማጣራት ሂደት ውስጥ ማለፍ ስላለባቸው የዩናይትድ ስቴትስ ስቴት ዲፓርትመንት ከመንግስት ጋር እያደረገ ያለውን አንዳንድ ጉዳይ እስኪጨርስና አጣርቶ ጨርሶ የትራቭል ባኑ እነኚህን ሀገራት አይመለከትም ብሎ እስኪወስን ድረስ የዲቪ ሎተሪ እድለኞች ትራቭል ባን ከተደረጉ ሀገራት የዲቪ ሎተሪ እድለኛ የሆኑ ሰዎች በዚህ የጉዞ እገዳ አፌክት ይደረጋሉ ወይም ደግሞ የጉዞ እገዳው ይመለከታቸዋል ማለት ነው። ነገር ግን በአሁኑ ሰዓት አድቫይዝ እየተደረገ ያለው ምንድነው? ኢንተርቪው ቀጠሮ ያላችሁ በዚህ ተስፋ ሳትቆርጡ ቦታው ላይ በመገኘት ኢንተርቪው ብታደርጉና የሚቀጥለውን ስቴፕ መጠባበቁ የተሻለ ነው። አይኖ ገንዘባችሁ ሊከስር የሚችልበት እድልም ይኖራል። ነገር ግን ሊሆን የሚችለው ነገር ስለማይታወቅ ባኑ ተፈጻሚ የማይሆንበት እድልም ስላለ አት ሴም ታይም ደግሞ እገዳው ቢኖርም በመሃል እገዳው የሚነሳበትና ፕሮሰሳችሁ ሊቀጥል የሚችልበት እድልም ስለሚኖር አሁን ያሉትን ስቴፖች መቀጠሉ የተሻለ ይሆናል። ይህን መረጃ ቀደም ብዬ እንደነገርኳችሁ ታማኝ ናቸው ብዬ ካሰብኳቸው ምንጮች ነው ያገኘኋቸው። ነገር ግን በተለያየ ጊዜ የተለያዩ መረጃዎች እየወጡ ስለሚገኙ በተለይ ደግሞ ከራሱ ከዩኤስ ዲፓርትመንት የሚወጣውን መረጃ ተከታትዬ ወደ እናንተ የማደርስ ይሆናል። እስካሁን ባለኝ መረጃ ግን ቀደም ብዬ በጠቀስኳቸው 6 ካታጎሪዎች የሚገኙ ግለሰቦች የጉዞ እገዳው አይመለከታቸውም ማለት ነው። ዲቪን በተመለከተም እስካሁን ያለኝ መረጃ ይህን ይመስላል።
አዲስ ነገር ካለ አፕዴት የማደርጋችሁ ይሆናል። ላይክ እያደረጋችሁ እንዲሁም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተመሳሳይ መረጃዎች እንዲደርሷችሁ አድርጉ። ለሁላችሁም መልካም ምኞቴ ይድረሳችሁ። በተለይ ደግሞ የዲቪ ሎተሪ እድለኞች ሆናችሁ የትራቭል ባኑ አፌክት ሊያደርጋችሁ የምትችሉ ግለሰቦች መልካም ነገር እንዲገጥማችሁ እመኛለሁ። አይ ሆፕ ደግሞ የስቴት ዲፓርትመንቱ ከኢትዮጵያ መንግስት ጋር በመነጋገር ምናልባትም ትራቭል ባኑ ውድቅ የሚደረግበት እድል ይኖራል ብዬ ገምታለሁ። በዚህ አጋጣሚ የኢትዮጵያ መንግስት አካላት ያላሰለሰ ጥረታቸውን አድርገው ጉዳዩን ወደ ነበረበት እንደሚመልሱት አልጠራጠርም። አሁንም ለሁላችሁ መልካም ምኞቴ በያላችሁበት ይድረሳችሁ። ጤና ይስጥልን።